ሰላም ውድ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። እናንተ ጋርም ሰላም እንደሚሆን ባለሙሉ ተስፋ ነኝ። ከዚህ በመቀጠል አንዲት አስተማሪ ታሪክ አነብላችኋለሁ። እስከ ፍጻሜ እንድትከታተሉኝ በትህትና ጠይቃለሁ። የታሪኳ ርዕስ ዘላለማዊ ዓለም እንመኝ የሚል ነው። ዘላለማዊ ዓለም እንመኝ። ተወዳጆች ሆይ ማለፍ መለወጥ በሌለባት በመንግስተ ሰማያት ጸጋንና ክብርን እናገኝ ዘንድ በምግባር በትሩፋት እናጊጥ። በዚህ ዓለም የሚኖረን ውበትና ጌጥ ድንገት ታይቶ የሚጠፋ ነው። የማይቻል ቢሆንም ምንም በሽታ፣ ሐዘን፣ ብስጭት ይህን የመሳሰለ ሁሉ ባገኘን እንኳ የዚህን ዓለም ውበትና ጌጥ 20 ዓመት ነው። በወዲያኛው ዓለም የሚገኘው ክብር ግን በስቶ ሲሰጥ ይኖራል እንጂ መቼም ቢሆን መች አያልፍም፣ አይለወጥም። እርጅና የለምና ቆዳው አይጨማደድም። ደዌ ሥጋ ደዌ ነፍስ አያገኘውም፣ ሐዘን አይወይበውም። በዚህ የምናገኘው ክብር፣ ውበት፣ ጌጥ ከዚህ ሁሉ የተለየ ነው። በዚህ ዓለም የምናገኘው ክብርና ውበት ግን የሚጠፋ ገና ከመምጣቱ ነው። ቢመጣ እንኳ አድናቂዎቹ ብዙ አይደሉም። ትሩፋት ጌጥ ያደረጉ ሰዎች አያደንቁትም። የሚያደንቁት አመንዝሮች ናቸው። ስለዚህ ከዚህ ዓለም ከሆነው ክብር ልንለይ ይገባናል። መንግሥተ ሰማያትን እንወርስ ዘንድ ልንፈልገው የሚገባን ትሩፋትን ነው። ውድ የቻናሌ ተከታታዮች እንግዲህ ከዚህ ታሪክ ብዙ አስተማሪ ነገሮችን እንዳገኛችሁ ተስፋ በማድረግ እስከ ፍጻሜ ስለተከታተላችሁኝ እያመሰገንኩኝ በዚሁ አበቃለሁ።